በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አየንተ እግዚአብሔር አባው ካህናት ቡራኪያችሁ ይድረሰኝ። አሃው ዲያቆናት እንደምን አላችሁ? የተከበራችሁ የቤተ ክርስቲያን ጌጦች ከዋክብት ምእመናን አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ህብረት አንድነት ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ የዘረጋ ምድርንም በውሃ ላይ ያለ ካስማ ያጸና ደመናን ያለ ድምጽ የሚመራው አውሎ ነፋስን ሳይታይ የሚያስጉዘው አዶናይ እግዚአብሔር ኤልሻዳይ ሁሉን የሚችል እሱ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ዛሬ ሰኞ ነው። እመቤቴ ከማጋ ትምጣልኝ። ሰኞ ከአዳምና ከሔዋን ጋር እንዴት የሆነውን ልንገራችሁ። በየቤተክርስቲያኑ ስትሄዱ የውዳሴ ማርያም ትርጉም የቅዳሴ ማርያም ትርጉም ስትሰሙ ይልቁንም በውዳሴ ማርያም አባ ኤፍሬም ከመቤታችን ጋር መጀመሪያ የተገናኘው ሰኞ ቀን ነው። እናንተ ራሳችሁን እንደ ኤፍሬም አድርጋችሁ ሰዱ። ይሄን ነው የፈለኩት ዛሬ። ራሳችሁን በየለቱ በመጸልዩበት ሰዓት እንደ ኤፍሬም አድርጉት። የኤፍሬም ንጽህና የላችሁ ማውቃለሁ፣ የኤፍሬም ቅድስና የላችሁ አውቃለሁ፣ ግን ራሳችሁን እንደ ኤፍሬም አድርጉት ስትጸልዩ ውዳሴ ማርያም። ይሄን ነው መግለጥ የምፈልገው። ብዙ ኦርቶዶክሳውያን የሚጎላችሁ ነገር ይሄ ነው። ኤፍሬምን አታክሉም። ወይ ኤፍሬምን እንዴት ራሴን ኤፍሬምን ክርስቶስም እኛን መስሏል። እኔን መሰሉ አይደል ያለው ቅዱስ ጳውሎስ አይደል? መጽሐፉን ገልጬ ላንብብላችሁ። ቅዱስ ጳውሎስ ምን እንዳለ እኔ ክርስቶስን እንደምመስል እናንተ ደግሞ ማንን መሰሉ ነው ያለው? እኔን ምሰሉ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። ኤፍሬም ክርስቶስን ይመስላል፣ ጳውሎስ ክርስቶስን ይመስላል። እስቲ እናንተ ደግሞ ኤፍሬምን ምሰሉ፣ ጳውሎስን ምሰሉ፣ እኔን ምሰሉ ተብለናል። ተግባብተናል ማለት ነው። አሁን ክርክር አልቋል። በለተሰኑ ይላል። አሁን ክርክር የለም። አንዳንድ ተከራካሪ ስላለ እንዴት ኤፍሬምን ምሰሉ ይለናል የሚላል። ነህ ኤፍሬም ነህ፣ እየሰማኸኝ ነው? አንቺም የኤፍሬም ልጅ ነሽ፣ የኤፍሬም እህት ነሽ። አንተ የኤፍሬም ወንድም ነህ። ኢትዮጵያዊም በጠቅላላ ኦርቶዶክሳዊ ኤፍሬማዊ ነው። አባ ኤፍሬም አቤት እመቤታችንን ሲወዳት፣ አቤት እመቤታችንን ሲወዳት። የኔ ብጤ ከመጣ ራሱ በእመቤቴ ስም ካሉት መስጠት ብቻ ነው። በእመቤቴ ስም ስለ ሚካኤል እንኳን እያሉት እመቤታችን መስጠት ነው። ስለ እመቤታችን ሌሎቹን እኮ ንቁ አይደለም፣ አጥቅቶም አይደለም እኮ በቃ የእመቤታችን ፍቅር አላደርሳለው። አንዳንድ ጊዜ እኮ እመቤታችን ፍቅር እኮ ሲኖር በቃ አላደርሳለው። እንዴ ከሰማይ ሰማያት እግዚአብሔር ወርዶ በድንግል ማርያም ማህፀን እኮ ነው ያደረው። የእመቤታችን ነገር እኮ ለየት ያለ ነው። ማን ይመስላታል? በመኑ በአምሳለ መኑን አስተማስለኪ ራሱ አባ ሕርያቆስ እንደው በምንድነው መመስልሽ እመቤቴ ድንግል ማርያም? በምን መስልሻለሁ? ምሳሌ ጹጽ ነው። ሰማዕታት ብትሉ ሐዋርያት ብትሉ መላእክት ብትሉ እግሯ ስር ነው የሚነጠፉት እኮ። እነ ክርስቶስ ሰማ እነ ቅድስት አርሴማ እመቤታችን እግር ስር እኮ ነው የሚደፉት። እነ ማርያም እነ ሶሎሜ እነ ማርታ እመቤታችን እግር ስር ነው እኮ የሚደፉት። ቀድመው የነበሩት በብሉይ እነ ዲቦራ እነ አስቴር እነ ዮዲት እኮ እንዲህ ያዩዋት እኮ ነው እግሯ ስር የሚደፉት። ቅዱስ ሚካኤል እመቤታችን እግር ስር ነው የሚደፋው። እህቶሙ ለመላእክት ብትባልም እሞሙ ለሰማዕት እነ ቅዱስ ጊዮርጊስ እኮ ቅዱስ ጊዮርጊስ ምን አለ? እንደው ካንቺ ጋር ፍልሰቴ እመቤቴ ካንቺ ጋር ያድርግልኝ ሲል ሆነለት፣ አድርጎለታል። ነሐሴ 16 የሚደንቅ እኮ ነው። አባ ኤፍሬም እመቤታችን ይወዳል። አባ ኤፍሬም ሀገሩ ሶሪያ ነው። ስራው ደግሞ የእጅ ሙያ ያለው ነው። ብርሌ ይሰራል፣ ካቦ ይሰራል፣ ሸክላ ይሰራል፣ የተለያዩ ስራዎች ይሰራል። ለባሃዊ ተብሏል። ሁሉ ጊዜ ጸሎቱ ሉቃስ ወንጌል ላይ ያለው ገብርኤል መጥቶ እመቤታችንን ሲያበስራት እሱን ነው የሚጸልየው። ደግሞ በእድሜው ልክ 64 ጊዜ ነው የሚጸልየው። ሰኞ አይደል ዛሬ? አንድ ቀን ጠዋት
በጠዋት ጸሎቱን አድርጎ ገና አረፍ ሲል እመቤታችን ትመጣለች። የብርሃን ጫማ ተጫምታ የብርሃን መጎናጸፊያ ተጎናጽፋ የብርሃን ዘውድ ደፍታ የብርሃን መስቀል ይዛ የብርሃን መነሳንስ ይዛ እመቤታችን ትመጣለች። ልክ እሱ ጋር ስትደርስ የብርሃን ምንጣፍ ተዘረጋ፣ የብርሃን ድባብ ተዘረጋ፣ የብርሃን ዙፋን ተቀመጠ። በዛ ላይ ሆነችና ሰላም ለከ ኦ ፍቁረ ኤፍሬም ወፍቁረ ወልድየ፣ ኤፍሬም ወዳጄ ሰላም ላንተ ይሁን፣ የልጄ የወዳጄ ወዳጅ ኤፍሬም ሆይ ሰላም ላንተ ይሁን አለችው። ደንግጦ ቆመ። ከዛ በኋላ ኤፍሬም ወድሰኝ አለችው፣ በላ መስግነኝ አለችው። ከዛ እፎ እክር ወድሶተኪ ዘኢይክሉ ሰማያውያን ወምድራውያን አለ። እንዴት አድርጌ ነው ማመሰግንሽ? ሰማያውያን መላእክት ምድራውያን ጻድቃን የማይችሉት ምስጋና አረ እንዴት አድርጌ እመቤቴ ያላት። ቅዱስ እንደገለጠልህ ተናገር አለችው። እንግዲያውማ እንደዛ ካልሽኝ እመቤቴ ባርክኒ ባርኪኛ አላት። በያዘችው መስቀለ ብርሃን ይላል በብርሃን መስቀል ተባርከዋለች። ምስጋናዋንም ይጀምራል። ባለፈው ማይታናል ይሄን እናንተ ናችሁ ኤፍሬማውያን ኦርቶዶክሳውያን ውዳሴ ማርያም የምትደግሙ እናንተ በጠቅላላ ኤፍሬማውያን ናችሁ። እስከዛሬ ውዳሴ ማርያም ደግማችሁ ማታውቁ ሰዎች ካላችሁ ሊቆጫችሁ ይገባል። በየለቱ ምን እንደሚሆን ተመልከቱ። በብርሃን መስቀል በየለቱ ድንግል ማርያም ተባርካችኋለች። በየለቱ ስትመጣ የመጣችው እመቤታችን ወደ አባ ኤፍሬም ከእልፍ አላፋት መላእክት ጋር ከጻድቃነ ብሉይ ከጻድቃነ ሐዲስ ጋር ከጻድቃን ከሰማዕታት ጋር ከደጋግ አባቶች ከደጋግ እናቶች ጋር ከነቢያት ከሐዋርያት ከሰማዕታት ጋር ከነዚህ ሁሉ ጋር ነው። እነዚህ ሁሉ ተከተለዋት ነው የሚመጡት። ኤፍሬም ግን ሰኞ ቀን ያየው እሷን አይቷል። ጎንና ጎኗ የቆሙ ሁለት ሰዎች አሉ። አባ ኤፍሬም ያየው አዳምንና ሔዋንን ይዛን የመጣችው ሰኞ ቀን አባታችን አዳም እናታችን ሔዋን። አዳምና ሔዋን የጻድቃን ሁሉ በላይ ጻድቃን ናቸው። ብዙ ሰው የሚያስበው ስተው አዳም ወይ ባንተ ምክንያት ወደቅን ምን አደረግን ሔዋን ወይ ምን አደረግንሽ የሚለውን ነው የሚያየው። እንደ አዳምና እንደ ሔዋን ጻድቅ የለም ቅዱስ የለም። አንድ ቀን የሳቱ ናቸው፣ ዘላለማቸውን ግን ያለቀሱ ናቸው። ለነሱ ሲል እኮ ነው እግዚአብሔር ሰው የሆነው። አምላክ ሰው የሆነው እኮ ለነሱ ሲል እኮ ቃል ገብቶላቸው እኮ ነው። አዳምና ሔዋን ስለት ነበራቸው። እመቤታችን የስለት ልጅ ናት ሲባል አስተውላችሁ ስሙ። የኢያቄምና የሐና የስለት ልጅ ነች። አዎ መጀመሪያ ግን የተሳሉት አዳምና ሔዋን ናቸው። ለዛ ነው አዳም ከውድቀት በኋላ ለሔዋን ስሟን ሔዋን ብሎ ያወጣላት። ሔዋን ማለት የሕያዋን እናት ማለት ነው። ድንግል ማርያምን እያየ ሔዋን አላት። ሰኞ ቀን ስትመጣ እመቤታችን ሁሉም አሉ ብያችኋለሁ። ኤፍሬም ግን የተመለከተው እመቤታችንና አብሮ ያሉትን ማንና ማን የተመለከተው? አዳምና ሔዋንን የተመለከተው። ሰኞ ዕለት እመቤታችን ከአዳምና ከሔዋን ጋር ትምጣላችሁ፣ በቤታችሁ ትግባላችሁ፣ ቤታችሁ ይባረክላችሁ፣ ክፉ አይንካችሁ፣ የሚጠላችሁ ኃይል ከግራችሁ በታች ይከስከስ፣ የዲያብሎስን ኃይል አስሮ ያኑርልን። ሰላም ለሀገራችን፣ ሰላም ለዓለም ይስጠን። በተለይ በሰይጣን እስራት የተያዛችሁ፣ በአጋንንት አሽክላ ለታሰራችሁ፣ በዝሙትና በሱስ ለታሰራችሁ፣ በዓለማዊ ርኩሰት ለታሰራችሁ ወይም ሰዎች በእናንተ ላይ ክፉ ነገር አድርገውባችሁ የምትሰው የምትጨነቁ ሰዎች ሁሉ ድንግል ማርያም ብርሃኑን ታብራላችሁ። ድንግል ማርያም በብርሃን መስቀል ተባርካችሁ ድንግል ማርያም ከነ ልጇ ከናንተ ጋር ትሁን። አዳምና ሔዋንን ይዛላችሁ ትምጣላችሁ። አዳምና ሔዋን ክርስቶስ የሆነላቸው ናቸው። አዳምና ሔዋንን ይዛ ሰኞ ቀን ብትመጣ አባ ኤፍሬም ምስጋናውን የሰኞ ውዳሴ ማርያም ምን ብሎ እንደጀመረ ልብ በሉ።
የሰኞ ቀን ውዳሴ ማርያም ላይ ስታዩ አዳምና ሔዋንን ሊያድናቸው ወደደ እያለ ነው አባ ኤፍሬም የሚናገረው። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ብሎ የአዳምና የሔዋንን የዕዳ ደብዳቤ ሰረዘ የሚለው ቅዱስ ጳውሎስ በቆላሲስ 2:14 ላይ የዕዳ ደብዳቤያችንን በመስቀሉ ጠርቆ አስወገደው እንደሚል አባ ኤፍሬም ሶርያዊ ሰኞ ዕለት ሲጸልይ የጸለየው ጸሎት አዳምና ሔዋንን ነው። አንድ ምስጢር ልንገራችሁ ደግሞ እዚህ ጋር ሰኞ ቀን በፍጹም የማርያምን ስም አይጠራም ኤፍሬም። መቼ ነው የሚጠራው? ማክሰኞ ነው የሚጠራው። ማርያም ብሎ ስሟን የጠራው ማክሰኞ ቀን ነው። ለምን? እንግዳን ሰው በዕለቱ ራሱ አይጠሩትም ይባላል። ሰኞ እንግዳ ሆና መጣች፣ ማክሰኞማ በቃ ከሱ ጋር ነች። ስለዚህ ማርያም እያለ እንደ ልቡ ድንግል ማርያም ወላዲተ አምላክ እያለ ስሟን እያነሳ ልጇን እያነሳ ማመስገን የጀመረው ማክሰኞ ነው ማርያም ብሎ። ማርያም ማለት ደግሞ ምን ማለት እንደሆነ ራሱን በቻለ እናያለን። ዛሬ ግን አንድ ነገር ልብ በሉ። እናንተ የኤፍሬም ልጆች ኤፍሬማውያን ናችሁ። የተዋህዶ ልጆች የእመቤታችንን ስም የምትጠሩ ሰአሊ ለነ ቅድስት የምትሏት ሁሉ እናንተ የኤፍሬም ልጆች ናችሁ። ኤፍሬም ነህ፣ አንቺም ኤፍሬማዊ ነሽ፣ ኤፍሬማዊት። በቃ ተመልከቱ። እግዚአብሔር ያደረገላችሁን ልብ በሉ። እግዚአብሔር የሰራላችሁን አስተውሉ። ስለዚህ አባ ኤፍሬም መጣችለት እመቤታችን። የብርሃን ድባብ ተዘረጋ፣ የብርሃን ዙፋን፣ የብርሃን መጋረጃ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ መጣችለት እመቤታችን። ትምጣላችሁ። ከዛስ ፈቀደ እግዚ ያግዕዞ ለአዳም ሕዙነ ወትኩዘ ልብ ብሎ ጸሎቱን ጀመረ። የሰኞ ውዳሴ ማርያም ሲጀምር ምስጋና በዚህ ቃል ነው የጀመረው። ያዘነ የተከዘ አዳምን ሊያድነው ወደደ ብሎ ጀመረ። አንድም ያዘነውን የተከዘውን አዳም ሊያድነው ወደደ፣ አንድም ስለ አዳም ስለ ሔዋን ብሎ ራሱ እግዚአብሔር ያዘነ የተከዘ ሆኖ መጣ። ነፍሴ እስከ ሞት ድረስ አዘነች ይላል። ተከዘት ነፍሴ እስከ ለሞት፣ ነፍሴ እስከ ሞት ተከዘች ይላል። አዳምና ሔዋንን ለማዳን ክርስቶስ እስከ ሞት ድረስ ወደደን። ወደዳችሁ። እየሰማኝ ነው? ወደደህ እህቴ ስሚኝ፣ ወደደሽ። እስከ መስቀል ወደደን፣ ደሙን አፈሰሰልን፣ በቀራንዮ እጆቹን ለሕማም ዘረጋልን፣ ከድንግል ማርያም በተዋህደው ሥጋ ተቸነከረ፣ ከድንግል ማርያም በተዋህደው ሥጋ ተሰቀለ፣ የአዳምና የሔዋንን የዕዳ ደብዳቤ ሰረዘ። ምን ተደረገልኝ ብላችሁ ስታስቡ ክርስቶስ በመስቀል ላይ ሥጋውን ቆረሰላችሁ፣ ደሙን አፈሰሰላችሁ። እንግዲህ ሰኞ ቀን ምን እንደተደረገላችሁ ወቁ። ከማጋ ትምጣልን እመቤታችን። ልጇ ወዳጇ አለ ሁሌ። እልፍ አእላፋት መላእክት አሉ፣ ጻድቃነ ብሉይ ጻድቃነ ሐዲስ አሉ፣ ሰማዕታት አሉ፣ ቅዱሳን አሉ። ለአባ ኤፍሬም መጣችለት፣ በያዘችው የብርሃን መስቀል ባረከችው። ኦርቶዶክሳውያን የክርስቲያን ልጆች ያላችሁበትን እምነት አያችሁት? ከድንግል ተወልዶ ኢየሱስ በቀራንዮ አደባባይ እናንተን ለማዳን ደሙ እንዳፈሰሰ አወቃችሁ፣ ታውቃላችሁ። ማስታወስ ነው የኔ ሥራ። በየዕለቱ ውዳሴ ማርያም ስትደግሙ የምታገኙትን በረከት ተመለከታችሁ። እመቤታችን ትመጣላችኋለች፣ ትምጣላችሁ። ከነ ልጇ በቤታችን ትንገስ። የሚያስጨንቃችሁን ከናንተ እግዚአብሔር ያርቅላችሁ። በወርቅ ልብሷም ተሸፍናችሁ፣ በብርሃን መስቀሏም ተባርካችሁ፣ የልባችሁን ሐሳብ ተፈጸመላችሁ። እግዚአብሔር ስለሷ ብሎ ይማረን። ጽኒት በድንግልና ስርጉት በቅድስና ጸጋውን ክብሩን እንዳይነሳን ልጅሽ ወዳጅሽ ድንግል ሆይ ለምኝልን። አሜን። ማክሰኞስ ከማን ጋር የምትመጣው?